ቅዱስ የሆነው ዶግማ የምንወደው ከሆነ ከክፋት ጋር ተስማምተን ማገዝ እንደምን ይቻለናል? ነገረ ተዋህዶ በዋናነት መናፍቁን ይረታበት በዘመናችን ዋቢ ስናደርግ ነገረ ክርስቶስ ስናጠይቅ፣ ነገር ግን እምነት ሲጠቃ ነፍሳችንን እንኳን አሳልፈን ለመስጠት ወደ ኋላ ማለት አይገባንም። ልቡ በተከፍሎ ውስጥ የሚኖር ሰው ይህንን መጽሐፍ እንዴት ይገልገልበት? ሁለት የሚባል ነገር የለም። ሁለት አካል አንድ ሆኗል በተዋህዶ፣ ሁለት ባህሪም አንድ ሆኗል በተዋህዶ። ስለዚህ ሁለትነት አጥፍቷል። ምን ተዋህዶ በስጋው ፍጡር ብንለው ልክ ነን ማለት ነው ይላሉ። እዚህ ጋር ግን ቅዱስ ቄርሎስ መንታዊነት እንደሌለ ይናገራል። ብረት በመዶሻ በተመታ ጊዜ ከእሳት ጋር በአንድነት እንደሚመታ ነገር ግን ከመዶሻው የተነሳ የእሳት ባህሪ በምን እንዳይጎዳ ሰው የሆነ አምላክ ቃል በመለኮቱ ሕማም ሳይኖርበት በስጋ እንደታመመ እንዲሁ እናስተውል ይላል። በአንድ ጊዜ ሁለት ነገር ሊኖር ይችላል ወይ ብሎ ይጠይቃል። ነገር ግን ታላቅ ፍርሃት አለ። ሙታን ረፍት ከነሳቸው መልሰው ወደዚህ ዓለም ሊልኩት የሚችሉበት እድል አለ። እንደዚህ የሚለው ቅዱስ ቄርሎስ ነው። ሃይማኖት ሲስፋፋ አባቶቻችን ክህነቱን ሲያስፋፉልን የነበሩበትን ቦታ የኢትዮጵያን ታሪክ ድርሳናትን ሁሉ በቃል ነግሮ ነገ ሊያጠቃ ለሚነሳው የጣዖት አምላክ ቢገደል ምን ችግር አለው ለሚሉቱ ዱላ የሚያቀብሉ በስቷል። ይህን እየተሰማ ዝም ይባላል። ቅድም እንዳነሳውና እኒህን አባቶች ስናነሳ ዘመኑን መዋጀትና በዘመናቸው እንዴት አለፉ የሚሉትን መስማትም መከተልም ያ ዘመንም እንዲመጣ ጸሎት ማድረግም ከኛም ይጠበቃልና ማንሳታችን በጎ ነው። ትልቅ ትምህርት ስለሚሰጥ ነው የምናነሳውም። በዘመን ያለን ከነዚህ አባቶች ቅዱስ ጳውሎስም የእግዚአብሔርን ቃል የነገሯችሁን ዋኖቻችሁን አስቡ፣ የኖራቸውን ፍሬ እየተመለከታችሁ በእምነት ምሰሏቸው ስላለ በእምነት እንድንመስላቸው ታሪካቸውን የነበሩበትን ዘመን ልክ ሌሎቹ አባቶች ድንቅ ያደረጉት በጣም በተደላደለና በወርቃማ አልጋ ባልጋ በሆነ ዘመን እንደኖሩ አድርገን እንዳይሰማን ማለት ነው። ምክንያቱም እነሱ በየዘመናቸው ከባድ መከራ ተቀብለዋል። መከራው ግን እውነትን ከመመስከር ቤተክርስቲያንንና ሃይማኖትን ከመጠበቅ ምዕመናን ከመታደግ ግን አላስቀራቸውም ነው እንዳናመካኝ። ስለዚህ እነዚህን አሕዛብ ወደ ክርስትና ለመመለስ በቤተ ክርስቲያን ላይ የሚያሳድሩትን ተጽዕኖ ለመቀነስ ዋጋ ከፍሏል ቅዱስ ቄርሎስ። ዝም አላለም ነው። በእርግጥም ብሏቸዋል ጌታም በወንጌል ምንድን ነበር ያላቸው? ዓለም ከእናንተ ጋር ቢሆን እናንተ የዓለም ብትሆኑ ዓለም ይወዳችሁ ነበረ፣ ከዓለም አይደላችሁምና ዓለም ይጠላችኋል ብሏቸዋል። ስለዚህ ክርስቶስ ለሐዋርያት እንደተናገረው ከዓለም ብትሆኑ ዓለም በወደዳችሁ ነበረ፣ ከዓለም አይደላችሁምና ዓለም ይጠላችኋል ስላለ ሊቁም በሐዋርያት መንገድ የተጓዘ በመሆኑ ምክንያት በጣም አጥብቆ ይጠላ ነበር። ያ ዘመን አንድ የሚያሳየው ነገር ስራ ባይሰራ ዝም ቢል የሃይማኖት የቤተ ክርስቲያን የምዕመናን ጉዳይ ባያሳስበው ኖሮና ዝም ቢል፣ በነገራችን ዝም ካልክ አትጠላም። አሁን በእኛም ዘመን ዝም የሚሉ አካላት አይጠሉ፣ ፈተናም አይገጥማቸውም፣ የታወቀ ነገር ነው። ስለዚህ አንዱን ነው የምንመርጠው። ስለዚህ የቤተ ክርስቲያን ጉዳይ ዝም የሚባል ስላልነበረ ቅዱስ ቄርሎስ በሚገባ ቤተ ክርስቲያንን በመከራ ውስጥ ሆኖ ጠብቋልና ምን ያህል ይጠሉት እንደነበረ አንድ ጽሑፍ ከዜና ሕይወት ውስጥ የተጻፈ አንድ ጽሑፍ አለና እሱን ስናየው እንደዚህ ይላል። ተመልከቱ ይላል። በመጨረሻ ከብዙ እልህ አስጨራሽ ትግል በኋላ ዋናው ተዋናይ ሞተ። ይህ ሁኔታ ሙታንን ሲጎዳ በሕይወት ላሉት ወገኖች ግን ደስታን ያመጣላቸዋል። ነገር ግን ታላቅ ፍርሃት አለ። ሙታን ረፍት ከነሳቸው መልሰው ወደዚህ ዓለም ሊልኩት የሚችሉበት እድል አለ። እንደዚህ የሚለው ቅዱስ ቄርሎስን ነው። ከሞተ በኋላ በቃ በእርሱ መሞት ምን ያህል ደስተኛ እንደነበሩ ማለት ነው አሕዛብና አይሁድ አርዮሳውያን። ስለዚህ ግንበኞች መቃብሩን ሲያንጹ ታላቅ ጥንቃቄ ማድረግ ይጠበቅባቸዋል። ወደዚህ ዓለም ተመልሶ እንዳይመጣ አየው። ሲኖር አንቀጥቅጦ ሃይማኖት አጽንቶ ገስጾ ኃያል አንበሳ ሆኖ ነው የኖረ። ስለዚህ ተመልሶ እንዳይመጣ ከሞተ በኋላ ሁሉ ነው የሚፈሩት ቄርሎስን። ቅድም እንዳልነው አንበሳ ነቅቶም ተኝቶም እንደሚያስፈራው ቄርሎስ እያለም ከሞተም በኋላ ምን ያህል አስፈሪ እንደነበረ በዘመኑ በሰራው ስራ ምክንያት እና ተመልሶ እንዳይመጣ ትልቅ ድንጋይ ከመቃብሩ አፍ ላይ ማስቀመጥ አማራጭ የሌለው ነገር ነው ይላል። ስለዚህ
ምን ያህል ይጠሉ እንደነበረ ግን የሰሩትን ስራ በዘመኑ ያሳያል። ሌላኛው በዚህ በሚጠሉት አካላት እንኳን መካከል ሆኖ የነበረውን አቋም ደግሞ እንዲህ ብሎ ራሱ ይገልጸዋል። ሰላምን እወዳለሁ ይላል እኮ። ቤተክርስቲያን መጠበቅ ሰላምን መጥላት አይደለም። ምእመናን አይሙቱ ማለት ሰላምን መጥላት እንዲሁም ሰላምን መፈለግ ነው። ሰው መሞት የለበትም ማለት ሰላም ይሁን እኮ ማለት እና ሰላምን እወዳለሁ ይላል ቅዱስ ቄርሎስ። ከጠብና ከግጭት የበለጠ የምጠላው ምንም አይነት ነገር የለም። ሁሉንም ሰው እወዳለሁ። ያለኝን ሀብትና ንብረት ሁሉ ሰጥቼ የወንድሜን ቁስል መፈወስ ከተቻለኝ ይህንን በደስታና ያለ ማቅማማት አደርገዋለሁ። ነገር ግን እምነትንና ስነ ምግባርን በተመለከተ በሮማ ግዛት ውስጥ በሚገኙ አብያተ ክርስቲያናት ላይ የሚነሳ ጥያቄ አለ። ቅዱስ የሆነው ዶግማ የምንወደው ከሆነ ከክፋት ጋር ተስማምተን ማገዝ እንደምን ይቻለናል? እምነትን የማይጎዳ ማንኛውንም በጎ ነገር ያለምንም ማጉረምረምና ቅድመ ሁኔታ እቀበላለሁ። ምንም የማይጎዳ ከሆነ እምነት ሃይማኖት የማይጎዳ ከሆነ የንስጥሮስ ፍቅር በእኔ ዘንድ ምሉ ነው። እኔ የምወደውን ያህል ንስጥሮስን የሚወደው አንድስ እንኳ የለም። እንደ ክርስቶስ ሕግና ትእዛዛት ጠላቶቻችን እንኳን ሳይቀር ልንወድ ይገባናልና። የሚወዱንን ብንወድ ምን ጥቅም አለው? አሕዛብስ ይህንን ያደርጉት የለምን? ነገር ግን እምነት ሲጠቃ ነፍሳችንን እንኳ አሳልፈን ለመስጠት ወደ ኋላ ማለት አይገባንም። ምክንያቱም ሃይማኖት እምነት ከተጠቃ ምን ታደርጋለህ አንተ? እውነትን ለመስበክ ለመናገርም ከፈራን ለስጋችንም ለነፍሳችንም ደህንነትን አያመጣልንም። ምንፈራ ከሆነ እውነት ለመናገር በሰማዕታት ስም ተሰብስበን ውጊያቸውን ድላቸውንና የተቀዳጀቱን ሰማያዊ አክሊል ማድነቅና ማመስገን እንደምን ያቻለናል? ስለ ጊዮርጊስ፣ ስለ መርቆሪዎስ፣ ስለ ፊቅጥሮስ፣ ስለ ገላውዲዮስ፣ ስለ አርሴማ እየመሰከረ አንድ ሰው ከዚያ ደግሞ በሰማዕታት ስም ተሰብስበን ውጊያቸውንና ድላቸውን የተቀዳጀቱን ሰማያዊ አክሊል ማድነቅና ማመስገን እንደምን ይቻላል? ምን ከሆነ ከመከራው መሳተፍ ካልፈለግ ልክ ዳር ላይ ቆኖ ውስጥ በሚጫወቱት ክርስትና እንደዚህ አይደለም። ውስጥ የሚጫወቱ ተጫዋቾች አሉ፣ ኳስ ሜዳ ከውጭ ደጋፊ አለ። የውጭ ደጋፊ ዋና ተሳትፎ መጮህና ማድነቅ ብቻ ነው እንጂ ከዚያ ከኳሱ አይሳተፍም። ክርስትናም የሰማዕታትን ገርልና የተቀበሉትን መከራ እየተረክ ከዳር ቆመ እያጨበጨብክ የምታልፈው ሳይሆን መሀል ላይ ገብታ አብረ የምትሳተፈው ህይወት ነው። ከፈራህ ግን አድናቂ ብቻ ነው የምትሆነው። እንደዚህ አይነት ሰማዕት የጊዮርጊስን በዓል እናከብራለን፣ የሰማዕትነት ህይወትን ግን አንሳተፍም። እንደዚያ መሆን እንዴት ይቻለናል? ቅዱስ መጽሐፍ ስለ እምነት እስከ ሞት ድረስ ተዋጋ፣ ከትክክለኛው መንገድ ወደ ቀኝም ወደ ግራም አትበል፣ በመንገድህም አታወላውል ይል የለምን ብሎ በዘመኑ የነበረውን አቋም በሚገባ እንዲያርጎ ይገልጻል ሊቁ ማለት ነው። በጣም ጥሩ። እጅግ በጣም አዋቢ አድርገን ልንወስደው የሚገባና አባቶቻችንም ስንጠይቅ ወይም ደግሞ አባቶቻችን ምን መሆን አለባቸው ስንል ይሄ ነው። ምናልባት አንዳንድ ሰዎች ያሉ የዋሃን ሐሳብ አለ፣ አባቶችን እንዲህ መጠየቅ ይቻላል መናገር ይቻላል ይላሉ። ከሊቁ የምንማረው በሃይማኖት የሚመጣው ምንም ነገር ቢኖር መቀበል እንደማንችል ማለት አባቶች ራሱ ሐዋርያት መጽሐፈ ሲኖዶስ በሚባለው መጽሐፋቸው ላይ በሐዋርያት ሲኖዶስ ላይ ስለዚህ አበክረው ነው የጻፉት። የቤተ ክርስቲያንን ትምህርት የአባቶችን ስርዓት የሚያስጠብቅ ከሌለ መጠየቅ እንደምንችል ስለ ትልቅነቱ በቤተ ክርስቲያን ውስጥ ስላለው ክህነት ያንን አልጠበቀምና መፈራት እንደሌለበት ሲጠየቅ በዚህ አግባብ ስለ ክርስቶስ ትምህርት መጠየቅ እንዳለበት ነውና እንደው ወደ ሃይማኖት ድርሳኑ ላይ እንምጣና በሃይማኖት አበው ከተጻፉ ከሚገኙት ሰፋ ያለ ምዕራፍና እንደዚሁም ገጾች ካሏቸው በስፋት ከተቀመጠው የቅዱስ ቄርሎስ እስክንድሪያዊው አንዱ ነው። አከፋፈሉና ይዘቱ ምን ይመስላል የሚለውና ነገረ ተዋህዶ በዋናነት መናፍቁን የረታበት በዘመናችን ዋቢ ስናደርግ ነገረ ክርስቶስ ስናጠይቅ ልናስቀረው የሚገቡትን ሐሳቦች እንዴት አብራራ የሚሉትን ብንመለከት በጣም ጥሩ። መጽሐፉ ላይ ያስተማረው ትምህርት ይዘትና አከፋፈል በተመለከተ ሃይማኖት አበው እንግዲህ የብዙ ሊቃውንት ትምህርት ህብረት እና ተዋህዶ እንደሆነ ይታወቃል። ከነዚህ አባቶች አንዱ ቅዱስ ቄርሎስ ነው እና በሃይማኖት አበው ውስጥ በጣም ሰፊ ምዕራፎች ካሏቸው አባቶች አንዱ ቅዱስ ቄርሎስ ነው እና ሃይማኖት አበው ዘቅዱስ ቄርሎስ 12 ምዕራፎች ነው ያሉት በጠቅላላ። ይሄውም ሃይማኖት አበው ምዕራፍ 70 ከምዕራፍ 70 እስከ 81 ድረስ 12ቱን ምዕራፎች የያዘው የቅዱስ ቄርሎስ ድርሰትና ትምህርት ነው ማለት ነው። በውስጡ በክፍል ነው የሚከፈል ሃይማኖት አበው ምዕራፍ አለው። ከዚያ በውስጡ በክፍል ይከፈላል።
እነዚህ 12ቱ ምዕራፎች ደግሞ በ52 ክፍል ተከፍለዋል። ስለዚህ 12 ምዕራፍ ከምዕራፍ 70 እስከ 81 እና 52 ክፍል አለው። በውስጡ ስለ ሃይማኖት አጽንኦት ሰጥቶ ያስተማራቸው ትምህርቶች ስለ ሃይማኖት ሲጀምርም እንደዚህ ይላል። ንነሰ ንተሉ እምነተ አበዊነ ቅዱሳን እንበለ ተወላውሎ ይላል። እኛስ የአባቶቻችን የሐዋርያትን የቅዱሳንን እምነት ያለ ማወላወል እንከተላለን ብሎ ሃይማኖት ላይ አጽንቶ ያስተማረው ትምህርት ነው። ሁለተኛው ለንዑሰ ክርስቲያኖች ከመጠመቃቸው በፊት የሚሰጠው ትምህርት የሥላሴ አንድነት ሶስትነት ምስጢረ ሥላሴ በሚገባ ሊነገራቸውና ሊያውቁት እንደሚገባ። ምክንያቱም ካልተማሩ በተለይ ከሌላ እምነት የሚመጡ ንዑሰ ክርስቲያን አሁን በአካል 3 በግብር 3 በስም 3 ስንል ብዙ አምላክ የምናመልክ ሊመስለው ይችላል ከሌላ እምነት የሚመጣ። ስለዚህ ምስጢረ ሥላሴ በስም በአካል በግብር 3 በመለኮት በባህሪ በህልውና ባገዛዝ አንድ መሆኑን አጽንኦት ሰጥቶ ማስተማር እንደሚገባ። ከዚያ ውጭ ደግሞ ስለ ምስጢረ ሥላሴ በስፋት በየቦታው አጽንቶ ተናግሯልና ያንም ሲያስተምር ሐዋርያትና ሰለስቱ ምዕት እንዳስተማሩን ብሎ የቀደሙትን ቅዱሳን አበው ስለ ምስጢረ ሥላሴ ያስተማሩትን መሰረት አድርጎ በስፋት ያስተማረበት ድርሳን ነው። ከዚያ ውጭ ክርስቶስ በመለኮቱ ሞተ ስለሚሉ መናፍቃንም መልስ የሰጠበት የሞተ በስጋ እንጂ በመለኮቱ ሞት የሌለበት መሆኑን የቅዱስ ጴጥሮስን ቃል ጠቅሶ በስጋው ሞተ በመለኮቱ ግን ሕያው ነው ያለውን ቃል በመጥቀስ እና በመለኮቱ ሞተ ከተባለ ደግሞ አብም መንፈስ ቅዱስን ሞተ ያሰኝባችኋል እና ይሄ የቤተክርስቲያን ትምህርት አይደለም የሚለውን ነፍስን ስጋን ሳይነሳ አደረበት ቃል በባህሪው እንደታመመ እንደሞተ አብም እንዳስነሳው የሚናገሩ መናፍቃን አሉ። ይህን ካሉ ሶስቱም ሞቶ ያሰኝባቸዋል የሚልና ከዚያ ቀጥሎ ስለ ምስጢረ ቁርባን ቀድመው መጀመሪያ ድርገት ሲወረድ ቁርባን የተቀበሉ ምእመናን የበለጠ ጸጋ እንደሚያገኙ በኋላ መጨረሻ ላይ ደግሞ የሚቀበሉ እንደ መጀመሪያዎቹ ያለ ጸጋ እንደማያገኙና ቀድሞ በመቀበልና ዘግይቶ በመቀበል በኋላ በመቀበል የጸጋ መበላለጥ እንዳለ የሚያስተምሩ ሰዎች ነበሩ። ስለዚህ የምንቀበለው ያው አንዱን ክርስቶስን ነው። መጀመሪያም የተቀበሉት ክርስቶስን ነው፣ በኋላም የተቀበሉት ክርስቶስን ስለሆነ የጸጋ መበላለጥ እንደሌለ የቅዱስ ጳውሎስን ቃል ጠቅሶ እስመ ኢየሱስ ክርስቶስ ዘተማለም ወዮም ወክመውት እስከላለም ኢየሱስ ክርስቶስ ትናንትና ዛሬ ለዘላለሙ ያው ነው የሚለውን ቃል ጠቅሶ ያስረዳበት ድርሳን ሲሆን ከዚያ ውጭ በዋናነት ግን በስፋት ያብራራው ነገረ ተዋህዶ ምስጢረ ስጋዌ ነው ማለት ነው። በዚህ ዙሪያ በጣም ሰፊ ሐሳቦችን አንስቷል። የተወሰኑትን ለማሳያ ማንሳት ይጠበቅብናል። እንዲህ ይላል ሊቁ መለኮትስ እንደ ሰው በድንግል ማኅፀን ያለ የዕለት ጽንስ በመሆን በድንግል ማኅፀን ሳለ በሰማይም በምድር ምሉ ነው። ለጽንሱ ወራት 9 ወር እስኪፈጸም ድረስ እንደ ሰው በየጥቂቱ አደገ ካለ በኋላ በየጥቂቱ ያደገ መለኮት አይደለም፣ በሰማይም በምድር ምሉ ነውና አደገ አይባልለትም ለሱ። በሁሉ በሰማይም በምድር የመላው እንዴት ያድጋል? ከተዋሃደው ስጋ ጋር አንድ አካል አንድ ባህሪ ነውና በየጥቂቱ ማደግን ገንዘብ አደረገ እንጂ ብሎ በገንዘብ በስጋ ገንዘብ አደገ ብለን እናገራለን እንጂ በሁሉ የመላ አምላክ መሆኑን እንድንረዳ በዚህ መንገድ ገልጾታል። ይቀጥልና ከእግዚአብሔር የተወለደ እግዚአብሔር ቃል ከቅድስት ድንግል ማርያም ተወለደ፣ ፍጹም ሰው ሆነ። ጌታችን ኢየሱስ ክርስቶስ አንድ ብቻ ነው፣ እንሰግድለታለን። ስጋንም ስለተዋሃደ ከመለኮት ባህሪ አንለየውም። ስጋን ተዋሃዷል ብለን ከመለኮት ከአምላክነት ባህሪ አንለየውም። የኛን ባህሪ ስለተዋሃደም ደግሞ ሩቅ ብሲ አንለውም። አሁን ከመለኮት የኛን ስጋ ስለተዋሃደ ከመለኮት ባህሪ አይለይም ማለት ስጋ በመልበሱ ምክንያት ከአምላክነቱ ሳይለወጥ ነው ማለት ነው። ሰው ሲሆን አምላክነቱ አልተለወጠም። የኛን ባህሪ ስለተዋሃደም ደግሞ ተራ ሰው አንለውም፣ የባህሪ አምላክ ነው ብሎ የገለጸበት ሁኔታ አለ። ሌላው ቅዱስ ቄርሎስ የሚታወቅበት ነገረ ተዋህዶን በተመለከተ መልስ የሰጠበት ምዕራፍ 73 ቁጥር 12 ላይ በዚህ በብረትና በእሳት ምሳሌነት የገለጸው ነው። ወይን ካድ ዘኮነ ዲበ ህላዌ ልዑል እግዚአብሔር ቃል ከመሶበይት ወደይ ሐጺን ውስጥ ላይ በእሳት ምንድነው የሚለው? በእግዚአብሔር ቃል በረቂቅ ባህሪ የሆነውን ተዋህዶ አንካድ፣ ተዋህዶን በሚገባ መረዳት አለብን ይልና ብረት ከእሳት ጋራ በተዋሃደ ጊዜ
ከእሳትም በመዋሃዱ የእሳትን ባህሪ ገንዘብ እንዲያደርግ ሲዋሃድ የእሳትን ባህሪ ገንዘብ ያደርጋል። ብረት በመዶሻ በተመታ ጊዜ ከእሳት ጋር በአንድነት እንደሚመታ ነገር ግን ከመዶሻው የተነሳ የእሳት ባህሪ በምን እንዳይጎዳ ሰው የሆነ አምላክ ቃል በመለኮቱ ሕማም ሳይኖርበት በስጋ እንደታመመ እንዲሁ እናስተውል ይላል። ስለዚህ የማይታመም የማይሞት የማይቸነከር መለኮት ከስጋ ጋር በመዋሃዱ ምክንያት በስጋ ታመመ እንላለን እንጂ ራሱን ችሎ በመዶሻ ሲመታ ብረቱ ከእሳት ጋር በአንድነት ነው እንጂ የሚመታው ከመዶሻው የተነሳ የእሳት ባህሪ ብቻውን ምንም አይሆንም። እንደዚሁ ሁሉ የእግዚአብሔር ቃል የሆነ ሰው የሆነ አምላክ ቃልም በመለኮቱ ሕማም ሳይኖርበት በስጋ እንደታመመ እንዲሁ እናስተውል ብሎ እሳትን መምታት አይቻልም። እሳቱ ግን ከምን ጋራ ሲዋሃድ ነው የተመታው? ከብረቱ ጋራ። ስለዚህ መለኮትም ሊታመምና ሊሞት ሊቸነከር አይችልም። የኛን ስጋ ባህሪ በመንሳቱ ምክንያት ግን ገንዘብ ባደረገው በስጋ ታመመ እንላለን የሚለውን ትምህርት በዚህ መንገድ አስረድቶበታል ማለት። ሁለተኛ የሰማዕታትን ሕይወትም ከነገረ ተዋህዶ ጋራ ማስረጃ አድርጎ አምጥቶታል። ወደኛ ሕይወትም አምጥቶ ለምሳሌ ሰማዕታት በሰይፍ በሚመቱ ጊዜ በእሳት ሲያቃጥሏቸው በሰንሰለት ሲያስሯቸው የሚያማቸው ምናቸውን ነው ብሎ ይጠይቃል። ነፍሳቸውን ነው ስጋቸውን ነው ብሎ ይጠይቃል። ሰማዕታት በእሳት ሲያቃጥሏቸው በሰንሰለት ሲያስሯቸው በሰይፍ ሲመታቸው የሚያማቸው ስጋቸውን ነው ነፍሳቸውን ነው ብሎ ይጠይቃል። ተዋህዶን ለማስረዳት ማለት ነው። አይ ስጋቸውን ነው የሚል ሰው ቢኖር ስጋ ብቻውን ከነፍስ ተለይቶ ብንመተው አያመውም። አይ ነፍሳቸውን ነው የሚያመው እንዳንል ደግሞ ነፍስ ረቂቅ ስለሆነች ነፍስን መምታት አይቻልም። ስለዚህ የመቱት ወይም ያቆሰሉ የደበደቧቸው ማንን ነው ከተባለ በተዋህዶ ሰውን ነው። ስለዚህ መለኮቱ ነው የታመመ ስጋ ነው የታመመ እንዳንል በተዋህዶ ያው አንዱ አካል ነው መከራ የተቀበለ። አዎ ልክ ለነፍስ ለስጋ ለይተን እንደማንሰጥ በተዋህዶ መከራ ተቀበለ ብለን እንናገርለታለን በሚል በሚገባ ያስረዳል ማለት ነው። ከዛ ይቀጥልና ከልዕልናው ከጌትነቱ የማይለወጥ አምላክ ሲሆን ከድንግል ጡት ወተትን የጠባ እርሱ ነው ራሱ ነው። ግን ከጌትነቱ የማይለወጥም ደግሞ አምላክ ነው። አምላክ እንደመሆኑ ሰብአ ሰገል ሰገዱለት፣ መላእክትም አመሰገኑት። አምላክ እንደመሆኑ ጥበበኞች ሰብአ ሰገል እጅ መንሻ አቀረቡለት። ሰው እንደመሆኑ ለስጋ እንደሚገባ ተገዘረ ይላል። በዚህ ተገዘረ ሰው እንደመሆኑ አምላክ እንደመሆኑስ ሰብአ ሰገል ሰገዱለት፣ አማህ አቀረቡለት፣ እረኞችና መላእክት አመሰገኑት። ግን ይሄ ሁሉ የሆነው የተገዘረው ሰብአ ሰገል የገበሩለትም ማን ነው? ያው አንዱ ክርስቶስ ነው፣ አንዱ አካል ነው ይላል። ሌላው በጣም የሚገርመው በመጽሐፈ ምሳሌ ምዕራፍ 9 ቁጥር 1 ላይ ያለውን የተረጎመበት መንገድ ነው። ለስጋው የሰጠው ጥበብ ቤቷን ሰራች፣ 7 ምሰሶዎችንም አቆመች። ከዚያ ጠርታ ኑ ታርዷል፣ ተወራርዷል፣ ጠጁም ተዘጋጅቷል፣ ኑ ብሉ ጠጡ ብላ ጠራች ይላል ሰሎሞን። እና ይሄንን ቅዱስ ቄርሎስ በተለየ ከሌሎቹ ሊቃውንት በተለየ መንገድ ተርጉሞታል። ጥበብ የተባለ ጥበብ ለራሷ ቤትን ሰራች። ጥበብ የተባለው የእግዚአብሔር አብ የባህሪ ልጅ እግዚአብሔር ቃል እግዚአብሔር ወልድ ክርስቶስ ነው ይላል። ጥበብ የተባለው ጥበብ ወልድ የሰራው ቤት የተባለው ደግሞ ይላል ከድንግል ፈጥሮ የተዋህደው ስጋው ነው፣ ከፍሎ የተዋህደው ስጋው ነው። ይህም በነፍስ በስጋ ፍጹም የሚሆን ትስብእቱ ነው። በነፍስ በስጋ ፍጹም የሚሆነው ከማርያም የነሳው ስጋ ነው። ምን የተባለው የሰራው ቤት የተባለው የሚያድርበት ማለት ነው። ጥበብ የተባለ ወልድ የሰራው ቤት ምኑ ነው? ከማርያም የነሳው ስጋ ነው ይልና 7 ምሰሶዎችም አቆመች የተባለው ሰባቱ የተባሉት 7ቱ የሐዲስ ሕግ መጻሕፍት ናቸው ይላል። የጌታ ያስተማረው 4 ወንጌል፣ ግብረ ሐዋርያት፣ የጳውሎስ መልእክት፣ የጴጥሮስ መልእክት፣ የይሁዳ መልእክት፣ የያዕቆብ መልእክትና የዮሐንስ ራእይ እነዚህ 7ቱን ቆጥሮ 7 ምሰሶዎች የተባሉት ነገረ ስጋው የተገለጠባቸው ነገረ ተዋህዶ የተገለጠባቸው 7ቱ ምሰሶዎች የአዲስ ኪዳን ትምህርቶች ናቸው። ጌታና ሐዋርያት ያስተማሯቸው ማለት ነው። እንዲህ አድርጎ የገለጸ ሊቅ ሲሆን ከዚያ ግን በዋናነት እንደማጠቃለያ የሚታወቅበት የነገረ ተዋህዶ አገላለጹ የሊቁ 1-2 ቃላት አሉ። አንደኛው እስመ ተዋህዶ አይተታ ለምንታዊ ተዋህዶ ሁለትነትን አጥፍቷል ይላል። ከስጋ ጋራ መለኮት ከስጋ ስጋ ከመለኮት ጋር ሲዋድ ሁለትነት ጠፍቷል። ስለዚህ አንዱ በዚህ ትምህርት ነው የንስጥሮስን ትምህርት የመታው።
ሁለት የሚባል ነገር የለም። ሁለት አካል አንድ ሆኗል በተዋህዶ፣ ሁለት ባህሪም አንድ ሆኗል በተዋህዶ። ስለዚህ ሁለትነት አጥፍቷል። ምን? ተዋህዶ። ሁለተኛው እንቲያሁ ለቃል ኮነ ለስጋ ወእንቲያሁ ለስጋ ኮነ ለቃል። በተዋህዶም የስጋ ገንዘብ ለቃል የቃል ገንዘብ ለስጋ ሆኗል። ይሄ ማለት ምን ማለት ነው? አካለ ስጋና አካለ ቃል ወይም አካለ መለኮት በተዋህዶ አንድ ሆኗል። አካሉ የስጋ አካል ምንድን ነው? ግዙፍ ነው፣ ውሱን ነው፣ የሚጨበጥ ነው፣ የሚዳሰስ ነው። የመለኮት አካል ደግሞ የማይዳሰስ የማይጨበጥ ረቂቅና በዓለም የመላ ነው። ስለዚህ ይሄ ሁለቱ በተዋህዶ ስንት ሆነ? አንድ ሆነ። መለኮት ረቂቅነቱን በዓለም መምላቱን የማይዳሰስ የማይጨበጥነቱን ያንን እንዳያዘ ምን ሆነ? ከስጋ ጋር ተዋሃደ። ስጋም የሚዳሰስ የሚጨበጥ ግዙፍና ውሱን እንደሆነ ያን ሳይለቅ ከመለኮት ጋር ተዋሃደ። በዚህ ምክንያት ተአቅቦ አለበት። የራሳቸውን እንደያዙ መቀላቀል ሳይኖር መጠፋፋት መቀላቀል ሳይኖር ተዋሃዱ ማለት ነው። ስለዚህ ያንን እንደያዘ መለኮት ያንን እንደ የረቂቅነቱን የማይዳሰስ የማይጨበጥ ምሉ መሆኑን እንደያዘ ግዝፍናን፣ መወሰንን፣ መዳሰስን፣ መጨበጥን ገንዘቡ አደረገው። ስጋ ደግሞ ግዙፍነትን፣ ውሱንነትን፣ መያዝ መጨበጥነትን እንዳያዘ አለመዳሰስ፣ አለመጨበጥ፣ ረቂቅና ምሉእነትን ገንዘብ አደረገ። ግልጽ ነው አይደል? ለዚህ ነው በተዘጋው በር ሲገባ ጌታ ደቀ መዛሙርቱ ፈርተው በራቸውን ዘግተው ሳለ የገባው እኮ ክርስቶስ ነው፣ ግን በሩ ተዘግቷል። ስለዚህ በተዘጋ በር የገባው ረቂቅ ስለሆነ ነው። ደግሞ የሚታይና የሚዳሰስ የሚጨበጥ የሆነ ደግሞ ግዙፍ ስለሆነ ነው። ግዙፍ የሆነው ረቂቅም የሆነው ያው አንዱ አካል ነው። ስለዚህ ረቂቁ ግዝፍናን፣ ግዙፉ ደግሞ ረቂቅነትን ገንዘብ አደረገ። ግዙፉ ረቀቀ ግዝፍናውን ሳይለቅ፣ ረቂቁ ገዘፈ ረቂቅነቱን ሳይለቅ። ሌላኛው ደግሞ ባህሪ ነው። ባህሪ የስጋ የሚራብ የሚጠማ የሚታመም የሚቆስል የሚደክም ነው። ባህሪ የመለኮት ደግሞ የማይራብ የማይጠማ የማይታመም የማይሞት የማይቆስል የማይደክም ነው። ሁለቱም በተአቅቦ እንደያዙ ተዋሃዱ። ቅዱስ ዳዊት እንዳለው ለምሳሌ እሱንም ያብራራበታል አንድ ላይ እንዲያነሱት ነውና አሁን ልክ የሰውን ስጋ ከመላእክትም ጥቂት አሳነስከው ስትል ብትሰማ ይልና መላእክት በባህሪያቸው የማይሞቱ ናቸው፣ ሰው ግን የሚሞት ነው። ክብሩን ያን ሁሉ ልዕልና መላእክትን የፈጠረ በባህሪው መለኮት የማይሞት ሁሉን አስገኝ ሁሉን የመላ ሲሆን ግን ሊሞት የሚችለው የሰውን ስጋን ገንዘብ አደረገ። ስለዚህ ያንን አደረገው ይሉና አንዳንዶች ምናልባት የሆነ ሰዓት ላይ ማዕበል ይነሳል ክርስቶስ የፍጡሩን ስጋ ስለለበሰ ስላልተጠፋፋ በስጋው ፍጡር ብንለው ልክነን ማለት ነው ይላሉ። እዚህ ጋር ግን ቅዱስ ቄርሎስ ምንታዊነት እንደሌለ ይናገራል። ሰግዶለታል ይላል፣ በስጋው ሰግዶለታል ይላል፣ መልስ ይሰጥበታል። እኔ ወደ አብ ሄድ ይሻላችኋል ይላል፣ ልክላችኋለሁ ይላል። በአንድ ጊዜ ሁለት ነገር ሊኖር ይችላል ወይ ብሎ ይጠይቃል። የሚልከው የሚሄደውም እሱ ከሆነ ላኪም የሚልከው መንፈስ ቅዱስ ደግሞ በራሱ የመላ ሲሆን የሚላክ የማይወሰን በቅድምና ሁሉን በማድረግ አንድ የሆነው መንፈስ ቅዱስ የሚለውን ቃላትን ብቻ ይዘን መሄድ እንደሌለብን በዚህ ላይ ይናገራል። ትክክል ነው። እዚህ ላይ በጣም ትኩረት የሚደረገው ያው አንዱ አካል ይህን ሁሉ እንዳደረገ ነው አጽንኦት ሰጥቶ የሚናገረው። እነዚያም ነገሮች ቅድም እንደተባለው ትጎበኘው ዘንድ ሰው ምንድነው ከመላእክት ጥቂት አሳነስከው ከያዘስኮ መላእክት ክብረ ወስብሐት ተከለልኮ የሚለው ላይ አለመሞት መላእክት ስለማይሞቱ በመሞቱ ምክንያት ከአብ ብቻ አይደለም ከመላእክትም የሚሞት ባህሪ ስለሌላቸው እነሱ አንሷል ተብሎ ተገልጾለታል። ያን ሁሉ የሆነው ግን አንዱ አካል ነው። ይሄንን በደንብ ሲያጸና አሁን በቅዱሳት መጻሕፍት ለምሳሌ እዚያ በበረት የተኛው በእናቱ እቅፍ ያለው ምሱ ነው ራሱ ነው። እዚያ ደግሞ በጽራራያም ደግሞ ከአብና ከመንፈስ ቅዱስ ጋር ሲሰለስ ሲቀደስ መላእክት ያገኙት እዚያ ሄደው እኮ ስብሐት ለእግዚአብሔር በሰማያት እዚያ አይተውት ነው አግኝቶት። እዚህም ያለው እዚህ በበረት አለ፣ እዚያም ደግሞ እዚህ ተወስኖ በመላእክቱ እንዘያ አርቅ መንበረ ስብሐቱ ከዚያ ደግሞ ከክብሩ ሳይጎደል አለ። ስለዚህ ያ ነው የሆነው። መላእክት የሚንቀጠቀጡለት እሱ ነው። ከዚህ ደግሞ የእናቱን ጡት እየለመነ የሚያለቅሰው ያው ራሱ ነው። የተለያየ አካል አይደለም የሆነው።
ወደ ሰርጉ ቤት ተጉዞ በእግሮቹ የሄደው እርሱ ነው። ወይኑን ደግሞ ውሃውን ደግሞ ወደ ወይን የለወጠው ራሱ ነው። አልዓዛርን የት ቀበራችሁት ብሎ የጠየቀው ራሱ ነው የጠየቀው። አልዓዛር ከመቃብሩ ወጣ ብሎ ደግሞ ቀስቅሶ ያነሳው ራሱ ነው። የተለያየ አካል አንድ አካል ነው ያን ያደረገው ማለት ነው። ስለዚህ ሁሉንም ለአንድ ሰተን ነው የምንናገረው እንጂ መለያየት እንደሌለብን በተለይ በዚህ ድርሰቱ አጥብቆ የሚናገረው በኋላ የምናጠቃልልበታል መከፋፈልን የሚያመጣ ቃል እንዳናመጣ ማለት ነው። አጽንኦት ሰጥቶ ማለት እንዳንለይ የሆነው አንዱ አካል የተራበው እሱ ነው። የተራቡትን የሚያጠግበው እርሱ ነው። የተጠማው ራሱ ነው ተጠማው ያለው። ውቅያኖስን በፍኙ የሚሰፍረው ራሱ ነው። ስለዚህ የቃል ገንዘብ ለስጋ የስጋ ገንዘብ ለቃል ማለት አካለ ስጋ ከአካለ መለኮት ጋር ባህሬ ትስቢት ስጋ ከባህሬ መለኮት ጋር በታቅው አንዱ ሆኖ ብሎ ያስተማረበት ጥልቅ የነገረ ተዋህዶ ትምህርት ነው። በዚያ ላይ ይህንን በደንብ ሲያጸና ቅዱሳት መጻሕፍትን ስናነብ እንደዚህ መጠንቀቅ እንዳለበት ሲነግር ምን ይላል? መጻሕፍት ስለ አምላክነቱ የሚናገሩበት ጊዜ አለ። ሰው ስለመሆኑ የሚናገሩ አሉ። ሰው መሆኑን ለመግለጥ ማለት ለማስረዳት። ለምሳሌ የት ቀበራችሁት የሚለው ቃል ምንን የሚያስረዳ ነው? የተዋሃደውን ስጋ ለማጠየቅ ይሄ ለዩ ይላል። መጻሕፍትን ስትመረምሩ ይሄ ለምን የተነገረ በሉ። ስለ አምላክነቱ የሚናገሩበት ጊዜ አለ። ሰው ስለመሆኑ እርሱ ሰው የሆነ አምላክ ሲሆን ስለ አምላክነቱ ሰው ስለመሆኑም አንድ አድርገው የተናገሩበትም አሉ። ተዋህዶውንም ደግሞ ጠቅሰው ማለት እኔም ከነዚህ ቃላት ለመለኮት የሚገባ ዳግመኛም ለትስብእት የሚገባ እንዳለ ይህን እናገራለሁ። በፍጹም ተዋህዶ አምላክ ሰው እንደሆነ መጠን እነዚህ መጻሕፍት ወልድ ከሁለቱ ባህሪያት አንድ እንደሆነ ግን ያስረዳሉ። የመጨረሻው ነጥብ ግን አንድ መሆኑን ነው የሚያስረዱ። ለሐሳቡ እንዲገባን ግን ስለ መለኮት ስለ ትስብእት ስለ መለኮትና ስለ ትስብእት አንድ ላይ የሚናገሩበት ጊዜ አለ። ይሄን ለዩ። አሁንም አንድ እንደመሆኑ ለመለኮት ለትስብእት በአንድነት ሊነገር የሚገባውን ስለ ጌታ የተነገረውን ቃል አትከፋፍሉ ይላል ቅዱስ ቄርሎስ። ተለያይቶን ብናገኘው የተዋህዶን ምስጢር እንድንረዳ የቅዱሳት መጻሕፍት ሐሳብ ነው እንጂ የመጨረሻው ነጥብ ግን አንድነትን አንድ ሆኖ እንዲነገር የሚገባውን የቅዱሳት መጻሕፍትን ሐሳብ ይሄ ከዚህ አንፃር ነው ይሄ ከዚህ አንፃር ነው ብላችሁ ከፋፍላችሁ አትናገሩ ብሎ አጽንኦት ሰጥቶ ያስተምራል። ክቡራን ተመልካቾቻችን እየተከታተላችሁት የምትገኙት የአውደ መጻሕፍት ዝግጅታችን ነው። በዛሬው የአውደ መጻሕፍት ዝግጅታችን እያብራራን ወደ እናንተ እያደረስነው የምንገኘው 24ኛው የእስክንድርያ ፓትርያርክ የሆነው የቅዱስ ቄርሎስን ድርሳን ትምህርቶቹ በዘመኑ ስለሰራቸው በህይወቱ ቤተክርስቲያንን እንዴት ታሻገረ፣ በይበልጥም ደግሞ ሰውን ሲያከብር ሰው ስለሆነው ስለ ክርስቶስ በዘመኑ የተነሱት ሰው ስለመሆኑ ተሰናክለው እመቤታችን ቅድስት ድንግል ማርያም የወለደችውን ተሰናክለው የተሳሳቱ ሰዎችን አውግዞ ከቤተክርስቲያን የለየበት የቤተክርስቲያንን ትምህርት ያጸናበትን ድርሳኑን ወደ እናንተ ያቀረብን ነው የምንገኘው። አሁንም ከኛ ጋር ሆኖ በርካታ ነጥቦች ወደ እናንተ ይደርሳሉ። ሰው ስለሆነ ሰውን ስላከበረበት ሰውን እንድናከብር በየትኛው ልክ በየትኛው መጠን ልክ አምላካችን እንዳከበረን ሊቁ አብራርቶ የተናገረበትና ያሰፈረበትን መጽሐፍ ትምህርቶቹን ነው ወደ እናንተ ያቀረብን ያለ ነው። አሁንም ከኛ ጋር ሆኖ መልካም ያው ቅርሱም እንዳብራሩት ነው። ሙሉን ብናነሳው እጅግ ሰፊ ነው። 12 ምዕራፍ ነው። 50 ምናምን ክፍሎች ያሉትን እያንዳንዱ ብንዘረዝረው እጅግ ጥልቅ ሁሉንም ሰው የሚያጸና ትምህርት እጹብ ድንቅ ብለን የምንሰማው ነውና እንደው ጠቅለል አድርገን የትምህርቱ ማዕከላዊ መልእክት ወይም ጭብጡ እንደው ጠቅለል ተብሎ ሲገለጥ ምን ልንለው እንችላለን? የሚያነበው ሰው ሊያነበው የሚፈልግ ሰው ልቡ በተከፍሎ ውስጥ የሚኖር ሰው ይህንን መጽሐፍ እንዴት ይገልገልበት የሚለውን አይተን ብንጠቀልለው። በዋናነት አስቀድመን እንዳነሳ ነው የቅዱስ ቄርሎስ እዚህ በሃይማኖተ አበው ላይ ያለው ድርሰቱ ትኩረት የሚያደርገው ነገረ ስጋዊ የአምላክ ሰው መሆንና በዚህ ትምህርት ዙሪያ ለተነሱ መናፍቃን የሰጠው ምላሽ ነው በዝርዝር የተጻፈው። ስለዚህ ጊዜ ወስደን በዝርዝር እያንዳንዱ ነገር ብናነበው በጣም ብዙ ምስጢሮችን እናገኝበታለን። ከሁሉ በላይ ሁለት ነጥቦችን አንስቻ አጠቃልላለሁ። አንደኛው ሁለት አካል ሁለት ባህሪ ብለው የሚያምኑ ሰዎችን በተመለከተ ንስጥሮስና የንስጥሮስን ተከታዮች በተመለከተ ሲያስረዳ ሁለት አካል ሁለት ባህሪ ብለው ከተናገሩስ ይላል ሲጠይቅ ዝንቱ ውእቱ ወልደ ዘአፈቅር ዘኪያሁ ሰመርኩ ወሎቱ ስምዕዎ
የምወልደው ለመስዋዕትነት የመረጥኩት ልጄ ይህ ነው ብሎ በዮርዳኖስና በደብረ ታቦር ተናግሯል። ስለዚህ እንደዚህ ከሆነ ከሰማይ አሰምቶ በተናገረ ጊዜ ከርሱ እንደተገኘ አብ የመሰከረለት የምወደው ልጄ ያለው ከሁለቱ ማንኛው እንደሆነ እስኪ ንገሩኝ ብሎ ይጠይቃል። የትኛው? ሁለት አካል ብለናል አይደል? ስለዚህ ይሄ ልጄ ነው ብሏል በዮርዳኖስ ሲጠመቅ ወይም በደብረ ታቦር ሲቆም። የትኛውን ነው? ሁለት አካል ነው ካላችሁ ልጄ ያለው የትኛውን ነው ብሎ ይጠይቃል። ለዚህ መልስ የለም ጨርሶ። ስለዚህ በዚህ መንገድ ነው የመለሰለትና ያ የምወልደው ልጄ ነው ያለው ከሁለት አካል አንድ አካል ከሁለት ባህሪ አንድ ባህሪ የሆኑ በዮርዳኖስ የቆመው ክርስቶስ ነው። በቃ አንዱን አካል ነው። የዚህ መጽሐፍ ዋና ጭብጥ መሰረታዊ መልእክት ይሄ ነው። ያው የጊዜ ቅድመ ዓለም ከአብ ያለ እናት የተወለደ የአብ የባህሪ ልጁ ነው። ድህረ ዓለም ደግሞ ከመቤታችን ያለ አባት የተወለደ ነው እና ይህንን አጽንኦት ሰጥቶ ማስረዳት እና ይህን ትምህርት መጠበቅ ነው አንዱ መልእክቱ። ሁለተኛው ክርስቶስ እንደታመመ ብንናገረም ሕማም ሞት የሥጋ ገንዘብ ስለሆነ ይልቁንም የታመመ የእርሱ ሥጋ ብቻ ነውና ስለ እርሱ እንደሚገባ እንናገራለን ይልና በመለኮቱ የማይታመም ሲሆን ምክንያቱም ባህሪ መለኮት የሚታመም አይደለም። በመለኮቱ የማይታመም ሲሆን በሚታመም ሥጋ ተዋህዶ መታመምን ገንዘብ አድርጎ ማለት ያለ እርሱ ነውና በሥጋ ታመመ ብለን የምንገልጽለት የባህሪ አምላክ ነው ብሎ ነው የሚያስረዳው። ስለዚህ በዋናነት በመታመሙ፣ በመቸንከሩ፣ በመራቡ፣ በመጠማቱ ተዋህዶ ለይተው ፍጡር ነው አማላጅ ለሚሉት አካል ይህ ሁሉ የሆነው የተዋህዶ ነውና መታመሙ፣ መራብ፣ መጠማቱ የሥጋን ገንዘብ በማድረጉ ነው። ይህ መሆኑ ደግሞ ከአምላክነቱ ጎርሎ አይደለም። ሰው ሲሆን ይህን ቅዱስ ያሬድም ያነስ እንዘይት ጋባ በሙላድ ይላል። ሲወለድ በነገራችን ላይ ከድንግል ሲወለድ ሰው ሲሆን ሲሰደድ ሲራብ ሲጠማ እንዘያ አርቅ መንበረ ስብሐቲውና ከምልአቱ ሳይጎድል ነው የተወሰነ። ረቂቅነቱን ሳያጣ አምላክነቱን ሳያጣ ክብሩን ሳያጣ ነው የሰውነትን ነገር ገንዘብ ያደረገ። ስለዚህ ይህን ስንናገር ተጠንቅቀን መራም መጠማቱን ይህን ጎርጎርዮስም ይናገራል። እግዚአብሔር አብ እንዲህ ይላል ቅዱስ ጎርጎርዮስ ወሶበሬኮ ለዝንቱ ወልዴ ዘይርህ ወይ ጸም ወይ ደከም በፍኖት ይህ ልጅን የባህሪ ልጅን ክርስቶስን ማለት ሲራብ ሲጠማ ሲቸነከር ሲታመም ሲራብ ተጠማው ሲል በክፉዎች እጅ ሲሰቃይ ስታይ ሥጋ ብቻ ነው ፍጡር ብቻ ነው አትበል። ምንም ስለሆነ መለኮት የተዋሃደው ሥጋ ስለሆነ ስግው ቃል ስለሆነ ያንን አይተ እንዳትሰነካከል ማለት። ሁለተኛ ወሶበሬኮ ለዝንቱ ወልዴ እንዘ ይገብር ተአምራተ ተአምር ሲያደርግ ደግሞ ሁለቱንም አይተናል። እሱ ጋር የት ቀበራችሁትም ሲል አይተናል። በቃሉም ከመቃብር ሲያነሳ አይተናል። ምራቅ ሲተፋ አይተናል። በነገራችን ላይ ይሄ የምራቅ መጥፋት ሰው የመሆኑ መገለጫ ነው። ደግሞ የሰው አይን በሚያጠፋ በጭቃ ከእናቱ ማይፀን ጀምሮ ውሮ ነው የተወለደውን ሰው ደግሞ አይኑን ሲያበራ አይተናል። በጭቃ ማብራት ሌላ ተአምር ነው። ምራቅ መጥፋት ደግሞ ሌላ ነገር ነው። ሁለቱንም ያየነው ግን እሱ ጋር ነው። ስለዚህ ተአምር ሲያደርግ በደረቅ ግንባር ላይ አይን ሲፈጥር ድዊ ሲፈውስ ጋኔን ሲያወጣ ሙት ሲያስነሳ ነፋሳትን ሲገስጽ ማይበል ሞገዱን ጸጥ ሲያረግ ስታዩ ደግሞ መለኮት ብቻ ነው አትበል። ስለዚህ የተራበው እሱ ነው፣ ያጠገበው እሱ ነው፣ የተቸነከረው እሱ ነው፣ እኛን ከዲያብሎስ ችንካር ደግሞ ነፃ ያወጣን እሱ ነው። ይህ ሁሉ የሆነው በተዋህዶ የዚህ መጽሐፍ ዋና መልእክት ይሄ ነው ማለት። መልካም ከልብ ነው በእውነት የምናመሰግነው። ሁሉም ሰው ቢያነበው ወይም ደግሞ ቢሰማው ሊያተርፍበት የሚችል ነው። በነገራችን ላይ ልክ እርሶም እንዳብራሩት አምና 2017 ላይ የሊቃውንት ጉባኤ ያጸደቀውም ሐሳብ ምንታዊነትን ስለሚሰብኩ ሰዎች ጠንካራ ሐሳብ ሰጥቶ አስምሮ ከተዋህዶ በኋላ ሁለትነት የሚሉ ትምህርቶች የአባቶቻችን ትምህርት ዓለም መሆኑን ይሄ ሐሳብ አለ ብሎ ለሚያነሱት
የቅዱስ ቄርሎስን እንደውም የቅዱስ ቄርሎስ ግሩፕ በሚባለው ቦታ ላይ ያሉት አባቶች እንደው እንዳጋጣሚ ሆኖ በስፍራው ተገኝቼ ነበርና ይህንኑ ሐሳብ ነው ጠቅልለው ያነሱትና ይህንን ማስጠበቅና ትምህርቱን ደግሞ በስፋት በመጻሕፍትን ጭምር ታትሞ ወጥቶ ሰዎች እጅ ሁሉ ደርሶ ሰዎች ይህንን አውቀው ምእመናን ይህንን እንዲከተሉ ትእዛዝ ጭምር ሰጥተው ነው የሄዱት። በመግለጫውንም ያየንበት ሁኔታ ነውና ይህንን ምን ለማለት ፈልጌ ነው፣ በዚህ ላይ ያሉ ሐሳቦች ጠጣር ትምህርቶች፣ ነገር ግን ልናውቀው የሚገባ በሰንበት ትምህርት ቤት ውስጥ ያለን የሚወናበዱ ሐሳቦች የሚያመጡትን ሰምተን አሁን እኮ እርግማኑንም ጭምር ይደርስብናል። ውግዝ የሆነውን ትምህርት ሐሳብ ሰምተን ለማራመድ ልቦናችን ሲከፈል ካለማወቅ ነውና ይህን ከዚህ ያነሳል። እርስዎ ካሉት ጊዜ እዚህ ብዙ አገልግሎቶች አለቦትና ከነዛ ሁሉ ቆጥበው እዚህ ተገኝተው ስላብራሩ ከልብ ነው የምናመሰግነው። ቃለ ሕይወት ያሰማልን፣ አስመ መምህራን ያድልልን። አሜን። ክቡራን ተመልካቾቻችን ስትከታተሉት እንደነበረው በሁለት ክፍል ወደ እናንተ የደረሰው የቅዱስ ቄርሎስ ትምህርትና ዜና ሕይወቱ እንደሰማችሁት በዚህ መልኩ መጠቃለያውን አግኝቷል ማለት ነው። ልደትን ስናከብር በጾሙ ውስጥ ስናልፍ ጌታችን መድኃኒታችን ኢየሱስ ክርስቶስ ሰው ስለሆነበት ለማይረዱት ሩቅ የሆነ በእኛ ሕሊና ደግሞ ተመርምሮ የማይቻል በፍጹም ተዋህዶ ሰው ስለሆነው አምላክ በትጋትና በጽናት በማስተማር ቤተክርስቲያንን በትምህርቶቹ ያሻገረ መናፍቃንን የረታ በህይወቱ ደግሞ በቅድስና ህይወት በትህርምት ህይወት የኖረ አባቶቻችን ብለን ስንጠራ ቅዱስ ጳውሎስ እንደተናገረ ዋኖቻችሁን አስቡ ብሎ ሲል እንደነ ቅዱስ ቄርሎስ ያሉትን የቤተክርስቲያን አባቶቻችን እናያለን። ቤተክርስቲያንን በየዘመናችን ስንመለከታት አንድ ጊዜ ክርስቶስ በደሙ የዋጃት በስርዓቱና በሐዋርያት ትእዛዝ እንድታልፍ ከዛ በኋላ የተነሱት አባቶች ትምህርቱን አጽንተው ሲያሳልፉ ብንመለከት ወይም ብናይ ታሪክ ብንጠይቅ ከሚነግሩንና ካስተማሩ አባቶች አንዱ ስለሆነው ስለ ቅዱስ ቄርሎስ ትምህርትና ተጋድሎ ህይወት ወይም ትምህርቶቹ ምን ይመስሉ ነበር የሚሉትን በሁለቱ ክፍል በስፋት ወደ እናንተ አድርሰናል። ልቦናቸው በመከፈል ውስጥ ያሉት የአባቶቻችን ትምህርት ምን ይላል የሰማችሁ ላሰሙ አድርሱ። ከኛ ጋር ግን ስለነበራችሁ ከልብ እናመሰግናለን። ቸር ቆዩልን።